ሰላም እንዴት ናችሁ? ሲሳይ ነኝ ከሰሜን ኢትዮጵያ። ይህ ያልተለመደ የመስቀል ቅርጽ ያለው ታሪካዊ ቦታ ይመለከቱ። ከአክሱም ቅዱስ አፈር በታች የተቀረጸ ጥንታዊ የምህንድስና ድንቅ። በ2008 በጀርመን አርኪኦሎጂስት የተገኘው ይህ መዋቅር ከእግራችን በታች የተደበቀ ዓለምን ያሳያል። 4 የመሬት ውስጥ ዋሻዎች፣ እያንዳንዳቸው ከመስቀሉ ልብ የሚዘልቁ፣ እያንዳንዳቸው አባቶቻችን እንድንገልጥባቸው የተውልን ምስጢሮች ይዛሉ። የዚህ የመስቀል ንድፍ ትክክለኛነት እና ተመጣጣኝነት አስደናቂ ነው። የክርስቲያን ቅርሳችንን ሌላ ቅዱስ ድንቅ ሥራም ያስታውስናል። በላሊበላ የሚገኘው የቅዱስ ጊዮርጊስ ቤተ ክርስቲያንን ተመሳሳይነቱ በአጋጣሚ አይደለም። ሁለቱም መስቀሎች ተመሳሳይ መንፈሳዊ ጂኦሜትሪ፣ ተመሳሳይ የጸሎት ፍላጎትና በእምነት የሚመራ አንድ ጥንታዊ የሥልጣኔ ጥበብ ይይዛሉ። አክሱምና ላሊበላ በርቀት ቢለያዩም በኋላኛ መንፈሳዊ አውታረ መረብ የዓላማ፣ የእምነት እና የመለኮታዊ አርኪቴክቸር አንድነት የተገናኙ መሆናቸው ይጠቁማል። ከእነዚህ ዋሻዎች መካከል የሰሜኑ መተላለፊያ በጣም አፈ ታሪክ ሆኖ ጎልቶ ይታያል። የአካባቢው ባህልና የቃል ታሪክ እንደሚለው ዛሬ ኤርትራ ወደምትባለው ምድር ምናልባትም ለካህናቱ፣ ለመልእክተኞቹ ወይም ለቅዱስ ነገሮች ጠባቂዎች ጥንታዊ መንገድ ይዘልቃል። በአክሱማዊ መንግሥት ውስጥ መልእክቶችን፣ ሀብቶችን ወይ መንፈሳዊ ተልእኮዎች ይዞ ሊሆን ይችላል። ይህን ቦታ ስንመለከት ወደ አንድ ጉድጓድ ብቻ እየተመለከትን አይደለም። ወደ 2000 ዓመታት ያህል ወደ ኋላ መለስ ብለን በአለባ የገነቡ ጸሎታቸውን በድንጋይ የቀረጹ በላይ ያለው ዓለምና በታች ያለው ዓለም በእምነት የተገናኙ ናቸው ብለው የሚያምኑት ሰዎች አእምሮና ልብ እያየን ነው። እና ዛሬ እነዚህን ሀብቶች ስንመዘግብና ስናካፍል አባቶቻችን እናከብራለን፣ ብሩህነታቸውን ለዓለም እንገልጻለን። እናም የአክሱም ቅድስና ለሚቀጥሉ ትውልዶች የመጠበቅ ቅዱስ ኃላፊነታችንን እንቀጥላለን።